አቤል ቤት ቁጭ ብላ ይህንን ሴራ ይህንን ወጥመድ እያዘጋጀች የነበረችው ጉደኛ እንግዲህ ስለሷ ብዙ ነገሮች እየመጡ ነው። አቤል በጣም ነው የሚያሳዝናችሁ። እንደዚህ ስታዩት ራሱ እንደ ድሮ እንደ በፊቱ አይደለም። በጣም ተሰምቶታል ከምላችሁ በላይ ማለት ነው። በተለይ ከእስር ቤት ከወጣ በኋላ በጣም ማለት ባልሰራሁት ባላየሁት ነገር እኔ እንደዚህ እንትን እያልኩኝ እነሱ ግን አንደኛ ነገር ባለፈው እንግዲህ ተናግሯል። እንግዲህ የመርማሪ እንትን ነኝ ምናምን ብሎ መጥቶ እናቱንም ሲያስጨንቃት የነበረውን ሰው አይታችሁታል። እንግዲህ የእጅ አሻራ ብቻ ስለተገኘበት ነው አቤል የታሰረው። ከዛ ውጭ ሌላ ወንጀል ምናምን ኑሮበት አይደለም። ያው አንድ ማስረጃ አንድ እንትን ከተገኘብሽ ያው ህግ ነው፣ ግድ ነው ማክበር ስላለብን ማለት ነው። ዋናው እንግዲህ ዛሬ መፈታቱ ነው። እግዚአብሔር ይመስገን። ደግሞ እንግዲህ ነገ ደግሞ ምን እንደሚመጣ የዛሬ ነው እንጂ የነገን ምንም ስለማናውቅ እንግዲህ የተሻለ ነገር እንዲመጣለት ልዑልም እንግዲህ የተቻለውን ሁሉ እያደረገለት አዳዲስ ማስረጃዎች እያመጣ እንግዲህ አቤልን ነፃ የሚያወጣ ነገር በጣም ብዙ ነገሮች እየሰባሰበ ነው። እንግዲህ ከጀርባም ያሉትም ወንድሞቻችን በአቤል ጉዳይ ላይ በጣም ብዙ ጥረት እያደረጉ ነው፣ እየደከሙ ነው። ይህም እንግዲህ አልበቃቸው ብሎ እንግዲህ የሰራተኛዋ ጉድ ደግሞ ብዙ ነገር ይዞበት ብዙ ጣጣ ይዞበት ሁላቸውም በሐሰት እየመሰከሩበት አቤልን እንዲታሰር እያደረጉ ነው ያሉት እና ያው እንግዲህ ባለፈው አይታችኋል ቃሉን ሰጥቶ ነበረ ዘበኛው። አሁን ደግሞ እንግዲህ የቤት ሰራተኛዋ ባለፈው አለች ከተባለበት ቤት ሲሄድ ፖሊስ ሂዶ ቃሏን ተቀብሏት ነበረ። ከዛ በኋላ ደግሞ አሁን የት እንዳለች አይታወቅም ምናምን ሲሉ ነበረ። ባለፈው እንግዲህ አይታችኋል። ልዑልም እንግዲህ በተቻለው አቅም ሁሉን ነገር እንትን ብሎ በፖሊስ እንትን ሂዶ አብሮ ምናምን ቃሏን እንድትሰጥ ተደርጋ ነበረ። ያው የትም አትሄድም መከራችን ላይ አንደኛ ነገር እንትን ሁሉ ነገር ፎቶዋ ምኗምኑ ስለሚታወቅ የትም ለመሄድ ልትሄድ አትችልም። የፈለገው ባለሀብት ብትሆንም ማምለጥ አትችልም ማለት ነው። በዚህ ደግሞ እርግጠኛ መሆን ትችላላችሁ። ልዑልም እንደዚህ ፋታ የሚሰጣት ነገር አይደለም። ያው መታሰር ነበረባት ምናምን የምትሉ አንዳንድ ሰዎች አላችሁ። ዘበኛው እና ሰራተኛው መታሰር አለባቸው። ምንም አይነት ማስረጃ ካልተገኘባቸው እንዴት ነው የሚታሰሩት? እነሱ ላይ ምንም ነገር በጥንቃቄ ነው የሰሩት ስራቸውን። ምንም የእጅ አሻራ ያስቀሩት ምንም ነገር ስለሌለ የሚታሰሩበት ምክንያት የላቸውም። ያላቸው ምክንያት አሁን እነሱ ይታሰራሉ የሚባለው ደግሞ የእነሱ ማስረጃ የሆነ ስለ እነሱ የሚያመላክት ከአቤል ላይ ምን አይነት እንትን ሴራ ከጀርባ ሲሰሩ እንደነበሩ እነሱ ሲሰባሰቡ አሁን ላይ አቤልን የሚረዳው አንድ ወንድም አለ። እሱ ምንድነው የዘበኛው ወንድም አምኖለታል። ከጀርባ ምን እንደሚያደርግ ወንድሙ ሁሉንም ነገር ያው በብር እንደተሰጣቸው ምናምን ባለፈውም ተናግሯል። ቤተሰቦቼን ከጠበክልኝ እህቶቼንም እዚህ ያሉትን ወንድሞቼን እኔ ሁሉንም ነገር ለመናገር ፍቃደኛ ነኝ። እናንተ ብቻ እነዚህ ሰዎች ከጀርባ ያሉ ሰዎች በጣም ከባድ በጣም ብዙ እንትን ያላቸው ሰዎች ናቸው። ፓወር ያላቸው ሰዎች ናቸው። ቤተሰቦቼን እንዳይጎዱብኝ እነሱን ብቻ ጠብቁልኝ። ከዛ ውጭ የማውቀውን ማስረጃ ሁሉንም ነገር እነግራችኋለሁ ብሎ ተናግሯል። ያው ልዑልም እንግዲህ በተቻለው አቅም የእሱን ቤተሰቦች ጠባቂም ሆነ እንትን ብዬላቸው አንተ ቃልክን ስጥ ብቻ ምናምን ብሎ ትናንት ዕለት በልዑል የተለቀቀውን ቪዲዮ ካያችሁ እንግዲህ ይሄ ልጅ እውነት ከተናገረ ቢያንስ ለአቤል ትንሽም ብትሆን እንትን እንደ ማስረጃ መጠቀም ይችላሉ። ሞር ደግሞ የሰራተኛዋንም ነገር ሁሉንም ነገር አውቃለሁ ስላለ እሱም ከተናገረ እንግዲህ ይቺ ጉደኛ የሆነች ልጅ አንደኛ ነገር የሰራተኛዋ ጓደኛ በደንብ ስለሷ ብዙ ነገር ታውቃለች። እሷም ከተናገረች እንግዲህ ምንም እንደማታውቅ ምናምን እያስመሰለች ነው። ግን የምታውቀው ነገር እንዳለ ልዑል ራሱ እንደዚህ ሲያያት በቃ በጣም እንትን ብሏታል። እና ከጀርባ ምን አይነት እየሰሩ እንደሆነ እሱንም አጣርቶ እንግዲህ አቤል ነፃ ይወጣል ብለን ተስፋ እናደርጋለን። ያው እንግዲህ አቤል እንዳያችሁት ነው እንግዲህ በጣም
እንደ ድሮው የሚጫወት የሚሳቀው አቤል አይደለም። በጣም ከፍቶት በጣም አንገቱ ስብር ብሎ ነው ያለው እና ቀና የሚልበት ቀን ደግሞ አንድ ቀን ይመጣል ብለን ተስፋ እናደርጋለን። እናቱም እንግዲህ በጣም አቤል እየተጨነቀ ያለው አሁን ላይ ለእናቱ ነው፣ ለሱ ሳይሆን ለእናቱ። እናቱ በሱ ምክንያት በጣም ራሷን በቃ ጤናዋ ምኗ ሁሉ ነገር ተዛብቶባት የእናቴ ጤንነት ምናምን እያለ ነው እና ስለ እናቱ ነው በጣም እያሰበ ያለው። ያው እንግዲህ ፖሊስ መርማሪ ነኝ ብሎ መጥቶ የነበረው ባለፈው ለእናትየዋ ስለ አቤል በጣም የማይባል ነገር ነው ያላት። እንግዲህ በጣም አስደንግጧታል። አይታችኋል እናንተ ያላያችሁ አላቅም፣ ያያችሁ እንግዲህ በአቤል ቪዲዮ ተለቆ ነበረ። እንደው ሆን ብሎ እንኳን ቢሆን እንኳን ለእናት እንደዚህ አይነት ነገር አይነገርም፣ ቀስ ተብሎ ምናምን ነው። ግን ይሄ ሰውዬ እንግዲህ ከየት እንደመጣም ባላቅም ሁሉንም ነገር ዝርግፍ አድርጎ ተናግሮ እንግዲህ እናቱን በጣም እንድታዝን አድርጎ፣ እናትየዋ ደግሞ ለአቤል ስንት ዋጋ እንደከፈለችለት ከዚህ በፊት እናቱ ታግታ እንደነበረ ታውቃላችሁ። በዛ ምክንያት በጣም ብዙ ስቃይ እንዳየች ለአቤል ብላ ስትናገር ነበር። ዛሬ ደግሞ ልጄንስ የነፍስ ገዳይ አድርጋችሁት እስር ቤት ልትከቱብኝ ነው እያለች በጣም ስታለቅስ ነበር። አሁንም አቤል የሚያስበው ለራሱ ሳይሆን ለእናቱ ነው እና ጦሰኛ የሆነች ልጅ ናት። በምን ቀን እንደመጣች አላውቅም። ያው አንዳንድ ጊዜ ግን ያው ፈጣሪ እናንተን እንትን ሊላችሁ ሲል በትንሽ ነገር ነው የሚፈትናችሁ እና ግን እግዚአብሔር ደግሞ የተሻለውን ነገር ይስጣት ብዬ ነው የማስበው። እሷም አቤልም ነፃ ወጥቶ ወደሚወደው ስራው እንዲመለስ ምኞቴ ነው። እንግዲህ ልዑልም እንግዲህ የቻለውን አቅም ሁሉ እያደረገ ነው አቤል ነፃ እንዲወጣ። ያው ምንም እንኳንም ቢደክም ቢለፋው ተስፋ ሳይቆርጥ እንግዲህ እየታገለ ነው ያለው። ደግሞ ምንድን ነው ያለው? የቤት ሰራተኛዋ እዛ ቤት ስትመጣ በመጀመሪያ ስትመጣ መንገድ ላይ ወድቃ ከልጅ ጋር ነበረች አሉ። ደግሞ ከልጅ ጋር ነበረች እና አቤል በጣም አሳዘነችኝ እና በቃ እኔ ቤት ሁኝ ብዬ እያት መጣዋል እና አመጣጧ ራሱ በጣም የሚገርም ነገር ነው። ምስኪን መስላ ተጫወተችበት። እኔ በጣም የገረመኝ ለዘጠኝ ወር ሙሉ ለሰው ልጅ እንትን እንዴት አይነት! ኧረ በስመ አብ አምላኬ ሆይ ትዕግስቱ ስጠኝ። ለሌላ ነገር ብትተጋ የት በደረሰች። ነገር እንትን ለማለት 9 ወር ሙሉ ይፍጅባት ችጉደኛ። እና እንግዲህ አቤላችንን እንግዲህ ዛሬ በጣም ከፍቶት እና እንደዚህ ሆኖ በማየት እኔ እውነት በጣም ነው የተሰማኝ። ያ ሁሉ ነገር ሲሰራ ያ ሁሉ ለሰዎች ሲሯሯጥ ዛሬ ደግሞ እሱ በሰው እጅ ወድቆ እንደዚህ ማለት እኔ እንጃ። ብቻ እስኪ ይሁን ለበጎ ነው ማለት። አንዳንድ ጊዜ ሰዎች ብዙ በእናንተ ላይ ብዙ ነገር፣ እነዚህ ሰዎች ደግሞ 9 ወር ሙሉ ያሰቡበት ያቀዱበት በጣም የደከሙበት ነው አቤልን ወጥመድ ለምንት ለማለት እና አይሳካላቸውም። ለማየት ያበቃችኋል መጨረሻቸው ምን እንደሚሆን። የእነዚህ ሰዎች በሰው ላይ በሰው ድክመት በሰው ህመም በሰው እንትን ላይ የሚያሾፍ እየቀለደች እንትን የምትል ሴት ወይም እያንዳንዱ ግለሰብ በሰው ላይ የሚጫወት መጨረሻው ምን እንደሚሆን ታያላችሁ። አሁን የእነዚህ የሁለቱ እንትኖች ምን ያክል ብር ቢከፈላቸው እንደሆነ አላውቅም። 9 ወር ሙሉ አንደኛ ነገር የራሷን እንትን ትታ ይህ ሁሉ ነገር እየሰራች ያለችው ስንት ብር ቢከፈላት ነው? ቤተሰቦቿን ትታ ጭራሽ የሰው ልጅውን የራሷ ልጅውን ከአቤል ቤት ስትመጣ ልጅ ራሱ ይዛ መታ ነበር ብለዋል። እና ልጄን ማሳደግ ስላልቻልኩ ነው ሰው ቤት ገብቼ የምሰራ እያለች በደህና እንትኗ እያስመሰለች እንግዲህ አቤልን ወጥመዷ ውስጥ አስገባችሁ። ከባድ ነው ብቻ
ሰውን ማለት አንዳንድ ጊዜ ሰው እንዳታምኑ የሚያደርጋችሁ ሰው አለ። በቃ ሰው ጋር ተስማምታችሁ ተማምናችሁ አብራችሁ እንዳትኖሩ በጣም እንትን የሚላችሁ ሰው አለ እና በዛም ልክ ጥሩም ሰው እንዳሉ እናውቃለን። ግን ደግሞ እንደነዚህ አይነት ሰዎች ስታዩ ደግሞ ሰውን እንዳትቀርቡ እንዳታምኑ እምነት ያሳጣሉ። ጋሽዬ እንትን እያሉ እያስመሰሉ ከባድ ነው በጣም። አሁን ትናንት ዕለት የመጣው ልጅ በልዑል ቪዲዮ ማታ የተለቀቀ አለ አይታችሁ ከሆነ አሁን እሱ ልጅ ሁሉንም ነገር እናገራለሁ ቤተሰቦች እንትን ካልክልኝ ምናምን ብሏል። እና እሱ ልጅ አሁን በእሱን ልጅ በደንብ አድርገው እነ ልዑል እንትን ካሉት ቢያንስ ለማነው አቤል ትንሽም ቢሆን የሚያውቀውን ነገር ከተናገረ ስለ ቤት ሰራተኛው ቢያንስ አቤል እንግዲህ በትንሹም እንግዲህ ያው በእርግጥ ከበፊቱ አሁን ላይ በጣም መረጃዎች እየተሰበሰቡለት ነው ያሉት። ያው እነዚህ የቤት ሰራተኛዋ እና ዘበኛው ብቻ ናቸው ያላመኑት። እነሱም እንግዲህ ቀስ በቀስ ማመናቸው ስለማይቀር እያንዳንዳቸው የሰሩትን ስራ መጨረሻቸውን አብረን እናያለን። ግን አሁን ላይ ያለው ነገር የአቤል ሁኔታ ላሳያችሁ ብዬ ነው። እንግዲህ ወንድማችን እንግዲህ ከእስር ቤት ከወጣ በኋላ አይታችሁታል ልበል? አዎ መጥቷል። አንዴ መጥቷል እኮ ከዛ በኋላ ጠፍቶ ነበር። አብዛኞቻችሁ ደግሞ ታስሮ ነው እያላችሁ ነበር። ምንም አልታሰረም። ያው ሚዲያ ላይ መውጣት ስንት ስላለው የራሱን ጉዳይ ራሱ መከታተል እንግዲህ ያልቻለውም አንደኛ ነገር እንትኑም አለ። ብቻ ብዙ ነገሮች አሉ እዚህ ላይ ማውራት ምናምን የማይቻል ነገሮች። እነሱንም እንትን ለማለት ደግሞ እሱ ያው እንትን ማለት ስላለበት እነ ልዑል ስራውን እየሰሩ ያሉት እነ ልዑል ናቸው። እያንዳንዳቸው እንግዲህ በእያንዳንዱ እንትን በጣም ብዙ መስዋዕት እየከፈለ ያለው ደግሞ ልዑል ሊመሰገን እዚህ ስራ ላይ በጣም ትልቁን እንትን እየተጫወተ ያለው ልዑል ነው እና የሚመሰገን ጀግና ወንድማችን ነው። ቀጣይ ምን እንደሚያመጣልን አብረን የምናይ ይሆናል። እንግዲህ እስከ መጨረሻው ድረስ እያያችሁ እናንተ የሚጠበቀው ቪዲዮውን ላይክ ብቻ አድርጉ። አብዛኞቻችሁ ገብታችሁ ነው የምትወጡት። እኔ በጣም የሚገርመኝ ነገር ሰው ከገባ ሞር ኦሬዲ መታችኋል፣ ገብታችሁ እያያችሁ ነው። ላይክ ብታረጉ 0.5 ሳንቲም ከእናንተ የሚቀንስባችሁ ነገር የለም። የእውነት መልካምነት ብቻ ነው። ብዙ መልካም እህቶች ያላችሁ ወንድሞች ደግሞ ዝም ብላችሁ በቃ ላይክ ሼር የምታረጉ፣ አንዳንዶች ደግሞ ገብተው ለስድብ ብቻ ሆን ብለው ስድብ ተሳድበው የሚወጡ አሉ። የእውነት እንጊዜም እኮ ሰብስክራይብ ራሱ አላረጉም ዝም ብለው ይሳደባሉ። እና እንደዚህ አይነት ሰዎችም አሉ። ለእኔ በጣም ጥሩ እህት ወንድሞቼ እኔ በዚህ ስራ ስሰራ እንደዚህ የእውነት በጣም እናንተን ስላወቅኩ እኔ በጣም ነው ደስተኛ ነኝ። እኔ እንጃ ብቻ በተለይ ደግሞ አንድ ቀን ደግሞ በቪዲዮ እመጣላችኋለሁ። እውነት ፊትሽን አሳይን እያላችሁ ስለሆነ ፊቴን አንድ ቀን አሳያችኋለሁ። ከካሜራ ጀርባ አትለፍልፊ ፊት ለፊት ነው እያላችሁ እውነቴን አንድ ቀን እመጣለሁ። ቃል እገባላችኋለሁ። አሁን ሀገር ስገባ ፊት ለፊት ነው የምመጣው። ኧረ እኔ አሁን ስለማይመችኝ ከስራ ምናምን ነው እንጂ ኢትዮጵያ ስገባ ደግሞ ፊት ለፊት እየተፋጠጥን በደንብ እንትን እንላለን ማለት ነው። እስከዛው ድረስ ግን ሰብስክራይብ አድርጉኝ፣ በደንብ አበረታቱኝ እና ከዛ ደግሞ እኔ ፊት ለፊት እየመጣሁ እንግዲህ እናወራለን ማለት ነው። ያው በደንብ እይታ ቢኖረኝ እኮ እኔም እመጣለሁ ፊት ለፊት። ያው ግን የኔ ትንሽ ቀዝቀዝ ያለ ስለሆነ ለዛ ነው ከካሜራ ጀርባ የማወራው። ለማንኛውም እንግዲህ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ እያልኩኝ አገራችን ኢትዮጵያን ሰላምና ፍቅር ያምጣልን እያልኩ ዛሬ እንግዲህ አቤል በጣም የከፋው በጣም ያ ፍልቅልቅ ወንድማችን አንገቱን ደፍቶ እንደዚህ ዝምተኛው መስሎ ነገሮችን በሙሉ እያሳለፈ ያለው አቤል እንግዲህ ዛሬ ይህንን ይመስላል። እንግዲህ በሌላ ቪዲዮ ደግሞ እንግዲህ አሪፍ ቪዲዮ ነው የማመጣላችሁ። ቪዲዮውን ስትጀምሩ በላይክ ጀምሩ።
ሰላማችሁ ብዝት ትርፍ ይበልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛ። ይስተካከል የምትሉኝ ነገር ካለ የእውነት ኮሜንት ስር ጻፉልኝ፣ አስተካክላለሁ። ከእናንተ ትዕዛዝ እቀበላለሁ። ሰላማችሁ ይብዛልኝ። ባይ ባይ።